መጫወት ለዋንጫ ለመጫወት ራሱ የደረስከው አረቦች ከገዙ በኋላ ታሪክ የለ ምን የለ የቻምፒዮንሺፕ ነበር። ስማ ይኸውልህ እኔ የሌለኝን ነገር ስታነሳ ማለት እኔ የሌለኝን ነገር ስታነሳ አንተ ደግሞ የነበርክበትን ቦታ አሳያለሁ። ገባህ አይደል? ገዝተው የመጣው ነገር አርሰናል ሬጌተሩ ያቅም ነው ምንድነው ነገሩ? አንዴ ብቻ ነው ተደርጎ የሚያውቀው። እሱም ደግሞ 1913 ዓለም ጦርነት ሊጀመር ሲል እኛ ወታደር ክለብ ነው ልንዋጋ ሄደን ነው። እሺ እግር ኳስ ትላለህ፣ እኛ ልንዋጋ ሄደን ነው ልንዋጋ። አንተ ከፕሪሚየር ሊግ የሚያነሳው ልንዋጋ ሄደን ነው ይላል። ተጫዋቾች ሊዋጋ ሄደው 1913 ለነገሩ አንተ 20 ዓመት ስለሆንክ የኖርከው እዚህ ዓለም ላይ ማለት እግር ኳስ ራሱ ከ2012 በኋላ ጀመረ ነው ይመስል። ስንት ዓመት ነበር? ከ2012 ነበር። ታሪክ ተማሪ ነኝ። ታሪክ እኔ ታላቆች ሰማኝ። ኖ ፕሮብሌም ኖ ፕሮብሌም። እንዳንቺ ሃይላይት አዳምጠኝ ሙሴ፣ እንዳንተ ሃይላይት አይቼ ይሄ ፋክት ነው ይሄ እውነታ ነው ከማለት ይልቅ አይ ጉድ ይያሽ ከሞን ማን ሪዝነብል የሆነ ነገር ያነሳውልህ ወንድሜ። 8 ጊዜ ቻምፒየንሺፕ ዋንጫ በልተሃል። እሱን እንደምረው ኤፍ ኤ ካፕ እና ኮሚኒቲ ሺልድ ስትለኝ እኮ 8 ጊዜ ቻምፒየንሺፕ በልተሃል እኮ። በለዋለሁ፣ አሁንም በለዋለሁ 30 ጊዜ ከፈለጉ ስትወርድ ማለት ነው 11 15 ዋንጫ ያለው ቡድን ነው እኔ ሊነግረኝ የሚችለው። ዋንጫ ያለው ቡድን ደግሞ እንደ ሊቨርፑል አይነት ቡድን መጥቶ ይነግረኛል። እኔ እንደዚህ አይነት ዋንጫ አለኝ፣ ዩናይትድ መጥቶ ከአንተ በላይ ደጋፊ አለኝ ስለ ቼልሲ ያወራል። አንተ ኤፍ ኤ ካፕ እና ኮሚኒቲ ሺልድ ሰብስበህ ነው ያደግከው። እየነገርኩህ ኤፍ ኤ ካፕ እና ኮሚኒቲ ሺልድ መብላት ማትችል ቡድን ነበርክ። እየነገርኩህ እኮ አሁን በላለሁ። አሁን ማን እየበላ ያለው? ለምንድን ነው የምትከሰሱት ወንድሜ? እኮ ጊልቲ ነህ አይደለም? የሌለበት እሳት የለም። አንቺ ኢስታብሊሽድ የሆነ ኢኖሰንት አንቲል ፕሩቭን ጊልቲ የሚባለው አይደል? በህግ እኔ ማለት ነው። ይኸውልህ አዳምጠኝ ወንድሜ፣ የተከሰስክበት ጉዳይ ማን ነው? አንተ ክለብ ይኸውልህ አዳምጠኝ፣ ዋንጫ ማሸነፍ የምትችል ምናምን ክለብ ደጋፊ ግን የሌለህና ስቴዲየም መምላት ማትችል ክለብ ሆነ ነው አንተ ኳስ መከታተል የጀመርከው። ግን አብዛኞቻችን ማን ነው ማን ሲቲ እና ቸልሲ ከየት ወዴት እንደመጡ አይተናል። ገባርላ አሁን እዚች ጋር የሆነ ነገር ተጫዋቾች እንዳለ አምጥተህ ምናምን ነገር የሆነ ዋንጫ መብላት ቻልክና ምናምን ነገር ይሄ ዋንጫ የሆነ ዋንጫ የምትለው ሻምፒዮንሺፕ ነው እንደዚህ የለም። አዳምጠኝ ይኸውልህ ወንድሜ አዳምጠኝ። የሌለው ዋንጫ ኧረ ወንድሜ እሺ ተራልስ አዳምጠኝ ይኸውልህ። እሺ ቀጥል። እሺ አርሰናል 22 ዓመት ፕሪሚየር ሊግ ዋንጫ ሳይበላ ፋን ቤዙ አድጓል። አንሷል ሳይሆን አድጓል። ገባርለ አንተ ኦይል ያላቸው አረቦች መተው አዳምጠኝ። ኦይል ያላቸው አረቦች መተው የገንዘብ የበላይነት ያለው ክለብ እስኪያደርጉህ ድረስ ደጋፊም አልነበረህም። ይሄ ነገር ሲጠፋ ደጋፊም አብሮ ይጠፋል። ደጋፊ ፌክ ነው፣ ፕላስቲክ ነው። ገባህ አይደለ? ስለዛ ልክ እንደ አርሰናል ዋንጫ ብታጣ ፋን ቤዝ አይኖርም። የአርሰናል ፋን ቤዝ ግን ያድጋል። ግማሹ ዓለም ላይ ያለው ግማሹ የአርሰናል ደጋፊ ዋንጫ ፕሪሚየር ሊግ ስንበላ አላየ። ገባህ? ለምን ዋንጫ ያላየ ክለብ ታሪክ አለና ማንነት አለን። ከአረብ ገንዘብ ጋር ምናምን የተያያዘ ማንነት አይደለም ያለን። ገባህ? ኢስታብሊሽድ የሆነ ክለብ ነበር መጀመሪያም ነው፣ ለወደፊትም ይቀጥላል። ተረዳኝ አይደለ? አሁን አንተ እዚህ የገዛው ነገር ቸልሲ ልክ ባለሀብቱ ሲጠፋ ግራ ተጋባ። ምክንያቱም አይደንቲቲ የሌለው ክለብ ነበር። አንተም አይደንቲቲ የሌለ ክለብ ነህ። ዩ መስት አንደርስታንድ። እንደዛም ሆኖ በዋንጫም በደጋፊም በስቴዲየምም በምንም ነገር ታንሳለህ። ጨረስክ? በደንብ አድርጌ ጨርሽልሃለሁ። እሺ አንደኛ ይሄን ዋንጫ ለምትለው አንስተው አታውቅም። ለመናቅ ማንሳት አለብህ። የትኛው ዋንጫ? ይሄን ዋንጫ ስትል ይሄ እንትን አድርገህ ያመጣው ዋንጫ ብለህ ያወራው ማን? ይሄን ዋንጫ አልክም እኔ ወንድሜ። ኮሚኒቲ ሺልድ እና ካፕ ምናምን ብለህ ዋንጫ የናከው አንተ ነህ። ኮሚኒቲ ሺልድ እና ካፕ ብለህ ዋንጫ የናከው አልናኩትም። ፎር ጉድ ኮዝ ነው የሚሄደው። ቻሪቲ ማች ነው እና ቴንድ ብናደርገው ለኛ ቻሪቲ ማች ነው እና ቴንድ ብናደርገው ለኛ ቻሪቲ ማች ነው እና ቴንድ ብናደርገው ለኛ ግዴታ ማች ነው። ተቀደም እዚህ ጋር ኤፍ ኤ ካፕ እና ኮሚኒቲ ሺልድ ሰብስባ አለ። ዩናይትድ ስንት ኮሚኒቲ ሺልድ አለ ታውቃለህ? አሮ ነው ግን ዳዝንት ማተር በሌላ ነገር ይበልጣል ነው። አይ ነው ስንት ኮሚኒቲ ሺልድ አም ጀስት አስኪንግ ነው። ምን አገባኝ ዩናይትድ እኔ አሁን ያወሩት ሲቲ ነው። አይ እውቀት ሊያስፈልግ ይገባል። አንድ ኮሚኒቲ ሺልድ አለው እኮ ይኑረው ያለው ለምንድን ነው? ሌላ ነገር አስጨርሰኝ። ሌላ ነገር አለውም አልክ አይደለ? ሌላ ነገር አለው እኮ እኔ ሳወራ ታቋርጠኛለህ። ያ ሌላ ነገር ደግሞ ማን ነው? ሊግ ታይትል
ይባላል። ፕሪሚየር ሊግ ታይትል ይባላል። ገባህ አይደለ? አውራሽ ጨርስና አወራለሁ። በቃ እያቋረጥከኝ ሰው ይዳዝማ የምታወራው ነገር ካለ አውራ። እኔ እኮ ጥያቄ ስጠይቅ እየመለስኩ እያቋረጥከኝ ነው። ጉስተኔ አንተ አታቋርጠኝ አልኩኝ። ዝም አልኩ። ሰሙ እያቋረጥከኝ አውራ ልስማ። በቃ እነዛ እሱን እኮ ነው የምልህ። እኔ ነገርኩህ። የኮሚኒቲ ሺልድ ጨዋታ አቴንድ አላረጋችሁም ብሎ እንደዚህ መነጫነጩ ምንም ጥቅም የለው። አንደኛ ኮንቴክስቱን እወቁ። የነበረውን እዚህ የዚህኛው ኮሚኒቲ ሺልድ የሚደረገው ዌልስ ካርዲፍ ውስጥ ነው። ዌልስ ካርዲፍ ለመጓዝ ከማንቸስተር እንኳን ብትመለከተው በባስ ምናምን ለሚሄድ ካሰብክ በ4 ሰዓት ከ6 ሰዓት ወርኪንግ ክላስ የሆኑ ሰዎች ናቸው የሚሄዱት። እዛው ካርዲፍ ውስጥ ደጋፊ የለህም? ምን ሼር ካርዲፍ ውስጥ የሚደጋፊ ብቻ ነው እንዴ ታዲያ? ቲኬቶችን የገዛው እናንተ ነው የምትለኝ? እንደዛ ነው። አይ ይኸውልህ ማሲቭ ፋን ቤዝ ሲኖርህ ማለት ነው። ማሲቭ ፋን ቤዝ ሲኖርህ እና እዛው ከተማ ራሱ የሚኖሩ ደጋፊዎች ማሲቭ ፋን ቤዝ መኖር አይደለም። አሁንም እየሰማኝ አይደለም። አዌ እኮ ነው አባቴ፣ አዌ እኮ ነው። ሁሌ ስቴዲየም መሙላት የሚገባው ያህል ፋን ቤዝ ይዘህ መሄድ አያስፈልግም። ገባህ? ይኸውልህ ደጋፊዎች የቲኬትና የፕሌን መክፈል ስለማይፈልጉ ክለቡ ራሱ ይከፍልላቸዋል። ገባህ አይደል? የተገዛ ነው። ሁሉም ነገር የተገዛ ነው። ኤቭሪቲንግ የተገዛ ነው። አንተም እኮ በኢንቨስተር ነው የምትንቀሳቀሰው። እኔ እኮ ለምን እንደምትዋሽ አልገባኝ። ክሬንኪ ምንድን ነው? ኢንቨስተር አይደለም ምንድን ነው? ይኸውልህ ወደ ክለቡ ያገኘውን ገንዘብ ነው እንጂ ከኪሱ ወደ ክለቡ እያስገባ አይደለም ያወጣው። የምትከሰስከውም እኮ በዚህ አርሰናል፣ ማን ዩናይትድ፣ ሊቨርፑል፣ ቶተንሃም ተከሰው አያውቁም። ገባህ? ምክንያቱም ገቢ አላቸው፣ ደጋፊ አላቸው፣ ታሪክ አላቸው። ዩንደርስታንድ? ስለዚህ ከነሱ እኩል ወጪ ለማውጣት ከአረቦቹ እየተበደርክ ታወጣለህ። ሪቸስት ክለብ ኢን ፕሪሚየር ሊግ እኮ አይደለም ጽዌው እኮ ቢገስት ክለብ ነው። ቢገስት ክለብ ደግሞ ለመሆን ዋና ክራይቴሪያው ደጋፊ። አርሰናል ዘ ቢገስት ክለብ ኢን ፕሪሚየር ሊግ ያልከኝ ከአንተ ጋር አይገናኝም። ምንም ነው ማንገናኘው። ግን አይደላችሁም። እሱም ከአንተ ጋር ምንም ነው ማንገናኘው። ምንም ነው ማንገናኘው። እንግሊዝ ውስጥ ብዙ ደጋፊ ያለና ክለቡ ይበልጣል ማለት የተለያየ ነገር ነው። ይኸውልህ ቢግ የሚባለው ቢግ ማለት ትልቅ ማለት ነው። ለትልቅነትና ዋነኛ አሁን እሺ፣ ለምሳሌ ባጭሩ ላስረዳ። ቢገስት ክለብ አይደለ? ከማን ዩናይትድ እና ከሊቨርፑል ማን ነው ቢገስት ክለብ? ሊቨርፑል ቢገስት ነው ያልኩህ። እኔ ሊቨርፑል ይበልጣል ብዬ ነው። ስለዚህ አንተ መስፈርትህ ቢግ ለመሆን ዋንጫ ብቻ ነው ማለት ነው። ዋንጫ ብቻ ነው። ዋንጫ ደጋፊ ሁሉ ነገር ተካቶ ይበልጣል። የሊቨርፑል ፋን ቤዝ ከዩናይትድ ፋን ቤዝ ይበልጣል ብለህ ታስባለህ? ዓለም ላይ አይበልጥም። ኦብቪየስሊ አውቁና ታዲያ ምን ነው እኔ ሊቨርፑል ያለው። ስለዚህ ትልቅ ደግሞ ሲሆን ደግሞ ምን ያጠቃልላል? ስኬት ደጋፊን ያጠቃልላል። ስለዚህ ሊቨርፑል ደጋፊ የለውም የሚባል አይነት አይመስለኝም። ደጋፊ የለውም አላልኩም። ዓለም ላይ ግሎባል ፋን ቤዝ እኮ ሰክሰሱንና የዋንጫው ስታጠቃልሉ አይደርስም ብለህ አታስብም አንተ ሊቨርፑል በጭራሽ። ምኑ ይኸውልህ ሰክሰስ ሁ ኢዝ ዘ ሞስት ሰክሰስፉል እንግሊሽ ፕሪሚየር ሊግ ክለብ ካልከኝ አሁን ብቻ ሳይሆን 2020 ሳያደርጉት ራሱ ካቻምና በፊት እኔ ሊቨርፑል ነበር ብዬ የምከራከረው ነውም እንደው ሰክሰስፉል ያልኩት። ምክንያቱም ስኬት ስትል ዋንጫ ብቻ ነው የምትቆጥረው። ዋንጫውም አለ ኳሱም አለ። ያው ደጋፊው ስኬት ማለት ቃሉ በቃ ስኬት ማለት ዋና ዴፊኒሽን ባይ ዴፊኒሽን ቃሉ በቃ ዋንጫ ነው ለክለብ ስኬት ማለት ዋንጫ። ትልቅ ስትል ግን ማን ትልቅየው ፋክተር ትልቅነት የሚያደርገው ደጋፊ የክለቡን ብራንድ ምናምን ቲኬት መሸጥ የምትችለው ምን ማለት የምትችለው ሁሉም ነገር ኦፕሬት የሚያደርገው በደጋፊ ነው። ደጋፊ የሌለ አሁን ለምሳሌ ምንም ዋንጫ ብትበላ ደጋፊ ከሌለህ ለምሳሌ ትልቅ ክለብ ልትሆን አትችልም። ደጋፊ ኢዝ ቬሪ ኢምፖርታንት። ትልቅ ለሚለው ቃል አንተ የምትለው ደጋፊ የለውም ነው የምትለው አይደለ? ኮንክሉድ ለማድረግ ይኸውልህ አንድ ነገር ልንገርህ ያስፈልግሃል አልኩ። ሪቸስት ክለብ ኢን ፕሪሚየር ሊግ እኮ አይደለም ጽዌው እኮ ቢገስት ክለብ ነው። ቢገስት ክለብ ደግሞ ለመሆን ዋና ክራይቴሪያው አርሰናል ዘ ቢገስት ክለብ ኢን ፕሪሚየር ሊግ ያልከኝ ከአንተ ጋር አይገናኝም። ምንም ነው ማንገናኘው። ግን አይደላችሁም። ከአንተ ጋር ምንም ነው ማንገናኘው። እንግሊዝ ውስጥ ብዙ ደጋፊ ያለና ክለቡ ይበልጣል ማለት የተለያየ ነገር ነው። ቢግ የሚባለው ቢግ ማለት ትልቅ ማለት ነው። እንደዚህ አይነት ደግሞ ደፋር የሲቲ ደጋፊ ኬት እንደመጣ አላውቅም። ይሄ ሙሴ የተባለው ማለት ነው። እኔ እንኳን የማንቸስተር ዩናይትድ ደጋፊ ሆኜ አርሰናል ፕሪሚየር ሊጉ ላይ ቢገስት ክለብ ነው፣ በፋንቤዝም በዋንጫም ከሲቲ ጋር በምንም ተአምር ነው የማይወዳደረው። ሲቲ ሜቢ ሊፎካከር የሚችለው ከፕሪሚየር ሊግ ወጥቶ ኢሮፕ ላይ ቻምፒዮንስ ሊግ ላይ ምናምን ሲሆን ነው። ምክንያቱም 2 የቻምፒዮንስ ሊግ አሸናፊ ስለሆነ ማለት ነው። ሙሴ የተባልከው ልጅ ሜቢ አቴንሽን ሲክ ምናምን ነገር ካልሆነ በስተቀር
በዚህ ልክ ደፍረ ከአርሰናል ጋር ቢገስት አይደለም ምናምን ብለህ መከራከር አትችልም። እኔ እንኳን መሰክራለሁ። መጀመሪያ ዩናይትድ፣ ቀጥሎ ሊቨርፑል፣ ቀጥሎ ሶስተኛ ላይ አርሰናልን ነው ማስቀምጠው። ወደ ሄል ሲቲ ብሮ ከአርሰናል ጋር በታምር እንደዚህ ትከሻ ልትለካካ ምናምን አትችልም። ተው አንተ ክለቡ እንኳን በዚህ ልክ ደፋር አይደለም እንዳንተ። ለዋንጫ ለመጫወት ራሱ የደረስከው አረቦች ከገዙ በኋላ ታሪክ የለ ምን የለ የአንተ ክለብ ዋንጫ መብላት ቢያቆም ደጋፊው ይጨምራል ብለህ ታምናለህ? እሺ እንዳያችሁት ነው። አይ ቲንክ ትናንትና በጎስትና በሙሴ የኛው ኢስቲ አክቲቪስት መካከል ትንሽ ክርክር ነበረችና ክርክሯ ለምን እንደመጣችና የኔን መልስ ልንገራችሁ። ክርክሯ የመጣችው አይ ቲንክ ለአርሰናልና ሲቲ ላላቸው የኮሚኒቲ ሺልድ ጨዋታ ማንሲቲ ብዙ ቲኬቶችን መሸጥ አልቻለም ተብሎ ማብሸቅ ጀመሩ። ላይክ 26000 ምናምን ተሰጥቶን 6000 ምናምኑን መልሶ 19000 ምናምኑን ነው መሸጥ የቻለው መሰለኝና ያው ስለዚህ ነገር መልስ ስሰጥ እናንተ እሺ በዛ ያለ ደጋፊ ይዛችሁ ግቡ፣ እኛ እንደተለመደው ጥበብን ይዘን እንገባለን። ለአርሰናል ማንሲቲን ማሸነፍ ምን ያህል ብርቅ የሆነ ነገር እንደሆነ እናውቃለን። ባለፉት 11 ነው 12 ዓመታት በፍጹም አሸንፈውን አያውቁም። በፕሪሚየር ሊጉ በሜዳችን ማለት ነው። በሜዳቸው አሸንፈውናል። አንድ ጊዜ 5-1 ያሸነፉ ጊዜ ማንም የቀለደብን ሲዝን፣ ማንም የለጠለጠን ሲዝን እሷን 5-1 አሸንፈው ግን ምን ያህል ሲቲን ለነሱ ማሸነፍ ብርቅና ትልቅ አቺቭመንት መሆኑን የምታውቁት የሆነ ነገሩ ላሰርተው ነበር 5-1 ሚሊዮን በመስታወት በጣም which is በጣም ፈኒ። ስቀጥል ደግሞ በአረብ እስክትገዙ ድረስ ለዋንጫ ራሱ የማትጮቱ አይነት ቡድን ነበራችሁ። እስቲ ተገዙ። እኔ ይህንን ጥያቄ እንደመመለስ የሰለቸኝ የለም፣ እሱም መልሶለታል። ተገዙ። በቃ ስኬቱ ላይ ለመድረስ የሚያስፈልገውን ነገር በሙሉ አድርጉ ነው። ቻምፒዮንስ ሊግ ብሉ፣ ተገዙና እስቲ እና እንደዚህ ስለሆናችሁ ነው እንደዚህ ሆናችሁት ምናምን የሚለው ነገር አያሳምነኝም። ወይ በአረብ ለመገዛት እናንተም ተፍተፍ በሉ፣ ቻምፒዮንስ ሊግ ምን አለ ማሳካት። ሌላኛው የጠየቀው ጥያቄ ምንድነው? ማንሲቲ ከዚህ በኋላ ዋንጫ ባይበላ ደጋፊ ስም ይበዛላችሁ ይመስልሃል ወይ ነው ያለው። ይሄንን ጥያቄ መልስልህ በራስህ ክለብ መጥቼ ነውና ጎስት አርሰናል ያለፉትን 22 ዓመታት ፕሪሚየር ሊግ ሳይበላ አንተስ ደጋፊ ከዚህ በኋላ ባይበላ አርሰናልና የሚጨምርልኝ እያጣኸው የምትመጣ አይመስልህም ወይ? ሳይበላ ሲቀር እኮ አርሰናል ሳይበላ ትሆና እየበላ ራሱ አሁን ምን ያህል የሚሸማቀቅ ደጋፊ እንዳላችሁ አንተ ራስህ ታውቃለህ። አንተ ደረትህን ንፋ ምናምን እያልክ በግድ እንትን የምትላቸው እንጂ ምን ያህል ኢንሴኪዩር የሆነ ደጋፊ እንዳላችሁ ራስህ ታውቃለህ። አርሰናል እኮ ኧረ እኔ አልደግፍም ከዚህ በኋላ የምን አባቱ እግዚአብሔርን እኔ ብቻ አርሰናልን መደገፍ የተወ በጣም ብዙ ሰው አውቃለሁ። በአሁኑ ነው ዋንጫውን ሲበሉት ደግፎ የማያውቅ ሴቱ ወንዱ ራሱ ቦሌን የሞላው እንጂ እኔ አርሰናል ደጋፊ የለውም ለማለት አይደለም፣ አላችሁ በጣም ግን ምን ያህል የሚሸማቀቅ ደጋፊ በክለቡ እንደሆነ ታውቃለህ። ሲቲን ለመደገፍ ደግሞ ለጠየቀው ጥያቄ ሁለት ሃይላይቶችን መመልከት በቂ ነው። ምን ያህል ታሪካዊ ዋንጫዎችን እንዳሳካን 2012 ላይ ባላየውም የአጉዌሮ ሞመንት ኩዊንስ ፓርክ ሬንጀርስ ላይ እንደዛ አይነት ካምባክ ሰርተን ሲቲ አጣው ዋንጫውን ተብሎ፣ ሌላኛው ደግሞ 21-22 ላይ ኬቪን ዴብሮይን ጫማዋን ራሱ ሲያስር በፎቶ ብቻ ሲቲ መደገፍ ይቻላል። ሌላውን ተውና ከ2-0 በቪላ ከመመራት ሊቨርፑል ዋንጫውን በላው ተብሎ በ5 ደቂቃ 3-2 ይህንን መቼም ማንም እና ደግሞ ፎርሚደብል ነን 4 ኢኔሮ የትኛውም የእንግሊዝ ክለብ ያላሳካው እና ለምን ሲቲን ለማጣጣል ራሱ ሀሳቡ ራሱ እንዳይኖራቸው እና በመጨረሻ ጎስትኛ ላይ አደርሱ ምናምን እያለ ነበረ። እስቲ በመጀመሪያ ለንደኖቹ ላይ ደረስ በሉ። ኢሮፕ ላይ ነክሷል። ቶተናም የኤሮፓ ሊግ ዊነር ነው። ቼልሲ የሻምፒየንስ ሊግ ዊነር ናቸው። ካለበት ወጣ ብለህ እንደው እንደ ሰፈር እንኳን የሆነ ነገር ስታስ ወጣ ብለህ የሆነ ቦታ ነክሰህ ስትመለስ ነው እኮ ከነዚህ ጋር ኩራት ኖሮ ልትነቋቆር እንጂ እዚሁማ ሁሉም እኮ የሆነ ጊዜ አሳክቷል ነው የበለጠ ምናምን ይኖራል። እዛ ጋር ወጣ ብለህ ግን አሳክተህ ደረትን ነፍተህ መተህ ነው ከነዚህ ጋር ገብቷል። እናሱም የአርሰናል ደጋፊዎች ከ21 ዓመት በኋላ ፕሪሚየር ሊግ በልታችሁም እስካሁን የበታችኝነት ስሜት እንደሚሰማችሁ ነው ትናንትና ያየሁት። እኔ ለዋንጫ ለመጫወት ራሱ የደረስከው አረቦች ከገዙ በኋላ ታሪክ የለ ምን የለ የቻምፒዮንሺፕ እኔ የሌለኝን ነገር ስታነሳ ማለት ነው። እኔ እንዴት ሰው የሁሉ አመት ኳስ አይቻለሁ እያለ ይህንን ቲም ማክበር ያቅተዋል? በጣም የበታችኝነት ስሜት ነው የሚሰማችሁ። በዚህ 10-15 ዓመት ውስጥ ማንቸስተር ሲቲ አባታችሁ ነበር። በዚህ 15 ዓመት 21 ዓመት ዋንጫ እስከበላችሁበት ጊዜ ድረስ 21 ዓመት ማንቸስተር ሲቲ አባታችሁ ሆኖ አሳልፏል። 21 ዓመት በትንሹ ኳስ አይታችኋል። በትንሹ ቲሜ ሲበላ ነው የመጨረሻ ጊዜ ነው ያያችሁት የምትሉ ሰዎች ማለት ነው። መጤዎቹን አይደለም ነው። እንዴት ነው ሲቲ ያደረገው ነገር እንደ ፕሪሚየር ሊግ አይደለም እንደ ዓለም ትልቅ ነገር እንዳሳካ ማወቅ ይከበዳችሁ። ፎሪኔራው መብላት እንደቻለ መገንዘብ ያቃታችሁ እንዴት ነው እስቲ የሲቲን አባትነት ልንነግራችሁ የምንችለው? እንዴት ነው ቻምፒየንስ ሊግ እኛ በልተናል እናንተ አልበላችሁም ልንላችሁ የምንችለው? ዩናይትድንም ይጨምራል ባይ ዘ ወይ ባለፉት 20 ምናምን ዓመታቶች ውስጥ
እንዴት ነው የምንግባባው? እስቲ አብራሩልኝ። እንዴት ነው አርሴን ቬንገር ያልበላው ዋንጫ በፔፕ ጋርዲዮላ አባትነት ተመርቶ ፎሪኔራው 100 ፖይንት ትሬብል ይሄ ሁሉ ነገር ማሳካት ይችላል? እንዴት ነው ቻምፒየንስ ሊግ እንዴት ነው ይሄን ቲም ማክበር የሚያቀታችሁ? ትንሽ ቲም ነው። ኦይል መኒ እኮ 2018 ላይ ምናምን የጠቀመው ይሄን ቲም። ከዛ በኋላ እኮ የበላናቸው ዋንጫዎች ብቻ ተጫዋች እንድናመጣ በጣም ይረዱናል። ቀላል እኮ ነው፣ ሂሳቡን ማስላት ነው። የበላናቸው ዋንጫዎች፣ የበላናው ፕሪሚየር ሊግ፣ የበላናቸው ዋንጫዎች ዶሜስቲኩን ሊሆን ይችላል፣ በዓለም ደረጃም የበላናቸው ፊፋ ክለብ ወርልድ ካፕ፣ እነዚህ ሁሉ እኮ ገንዘብ አላቸው። በባዶ እኮ አይደሉ። እንዴት ማስላት ይከብዳቸዋል? ያመጣናቸው ተጫዋቾች በዛ እንደሆነ ሃው ማርያምን እኔ በጣም እየገረመኝ ነው። ፋን ቤዝ ትላላችሁ። ፋን ቤዝ እኮ የሚገነባው በእናንተ ዘመን፣ አሁን በእኛ ዘመን አላችሁ፣ በእናንተ ዘመን በቤተሰብ ነው። እስቲል በቤተሰብ ነው። ገባ? እስቲል አንዳንድ የአርሰናል ደጋፊም ሆነ የዩናይትድ ደጋፊ አባት ያለው ሰው በእርግጠኝነት የእነሱን ቲም ይዞ ነው የሚሄድ። ከዛ አባቱ ሲጨፍር አብሮ ያጨፍራል። ዘላለሙን አናታችን ላይ ቲክቶክም ላይ መጥቶ ይጨፍርብናል። ምን ብለው እናንተ እኮ ሲቲ አሁን ነው መደገፍ የጀመራችሁ። ሲቲ እኮ የ10 ዓመት ቲም ነው። ሲቲ እኮ እንደዚህ ነው ምናምን። ሲቲ አባት ነው ፕሪሚየር ሊግ ላይ ገባ። ፋንቤዝን የገነባው በአባት በምናምን ስለሆነ የበዛ የተሰማ፣ በተለይ ኢትዮጵያ ውስጥ ስለበዛ ነው የበዛ የተሰማችሁ። ሶሻል ሚዲያችሁ ቼክ ማድረግ ትችላላችሁ። ሲቲ ያለው ፎሎወር እና እናንተ ያላችሁ ፎሎወር በእርግጠኝነት የወረደ ደጋፊ ካልሆነ በስተቀር የዩናይትድ ደጋፊ ሆኖ የሲቲን ፔጅ ፎሎ አያደርግም። እመኔ የአርሰናል ደጋፊ ሆኖ የሲቲን ፔጅ ፎሎ አያደርግም ከሲቲ ከራሱ ደጋፊዎች። እንዴት ነው ነገሩ ወዳጆች? እስቲ እናንተ ሶሻል ሚዲያ ፎሎወሮች መቼ ሶሻል ሚዲያ ላይ ፎሎ ሳያደርገኝ ስታዲየም መጥቶ ቼክ ያደርገኛል ብላ ታስቡ። በፋን ቤዝ ከሆነ በሂስትሪም ከሆነ የሚገራርሙ ሂስትሪዎች በዚች 10 ዓመት ውስጥ በአንድ አሰልጣኝ የሰራ ቲም ነው። በአንድ አሰልጣኝ በዋንጫ ብዛት ከሆነ እሱ የሚመጣ ነገር ነው። ኦፍኮርስ ከ20 ምናምን ዓመት በፊት ዩናይትድም አርሰናል የሚባለው ቲሞች ሊቨርፑልም የተሻሉ ነበሩ። እስቲ አሁን ተሽሎ ያሳዩ ነው። ሲዝኑ መጣ፣ 1 ዓመት በላችሁ። እስቲ ድገሙት። ከዛ በኋላ ሜቢ ቁጭ ብለን ላይቭ ላይ ልናወራ እንችላለን በስነ ስርዓት። አሁንም እናወራ ከተባለ እኔ ባይ ዘ ዌይ ሲቲ እኮ እንትን ነው፣ ሲቲ እኮ እንደዚህ ነው 20 ምናምን አይታላጥ ምናምን ከሚል ሰው ጋር እኔ ቁጭ ብዬ አላወራም። ይከብደኛል ሁላ ገባ። እኔ የክርክር ሰው አይደለም፣ ግን ደግሞ መረዳት የማይችል ሰው ጋር መከራከር በጣም ከባድ ነው። ምሳም አይችሻለሁ ላይክ መሀል ላይ ገብቶ ችግሩን እንደመፍታት አረገሽና ከዛ ወደ አርሰናል አይደለሽ ለማብራራት እኮ ሞክርሽ። አሪፍ ነው በጣም እድሉም የተሰጠሽ ፓስ እንትን ያለሽ ታውቂያለሽ ተብሎ ነው። ኦፍ ኮርስ ታውቂያለሽ፣ ግን እዛ ጭቅጭቅ ውስጥ አርሰናል አድርተሻል። ቻምፒየንስ ሊግ ብቻ ሙሴ ያለው ነው። ኦፍ ኮርስ ጎስት ተሳስተሃል። ሙሴ ልክ ነው። ቻምፒየንስ ሊግ ትልቅ ዋንጫ ነው፣ ግን ከባድ ነው አይደለም ማለት በጣም የሚያስቀው ነገር ማለት ነው። ከባድ ጋር ደግሞ መብላት ይችል ነበር አርሰናል። የሚያስቅ ነገር እኮ ነው። ፕሪሚየር ሊግ ዶሚኔት ማድረግ በቃ እንደዚህ ቀላል ሆነ። ፎሪነር መብላት ቀላል ሆነ ማለት ነው። ኢንግላንድ ውስጥ ያሉትን ቲሞች አሸንፎ 2 ዶሜስቲክ ትሮፊዎችን ማንሳት ቀላል ነው። 2 ካራቦን ጨምሮ ጨምሮ ኢንግላንድ ውስጥ ያሉ ቲሞች በተለይ ፕሪሚየር ሊግ ላይ ያለው ቲም እኮ እያንዳንዱ ሀገር በእያንዳንዱ ሊጎች ላይ ቢሄዱ ሜቢ ባርሳና ሪያል ማድሪድ ያሉበት ጋር 3ኛ ሊሆኑ ይችላሉ። ወልቭስ ሄድ ሜቢ ባርሳና ሪያል ማድሪድ 1ኛ እና 2ኛ፣ ከዛ በኋላ 3ኛ ወልቭስ ይሆናል። ፋርመርስ ሊግ ዛ ባየር ሙኒክ እና ባየር ሙኒክ ያሉበት ቡንደስሊጋ ቢሄድ ከባየር ሙኒክ ቀጥሎ ሜቢ 2ኛ ወልቭስ ይሆናል። ሜቢ መከላከል ከቻለ የባየር ሙኒክ ምቶች ደግሞ 1ኛም ሊሆን ይችላል። ፍራንስ ከፒኤስጂ ቀጥሎ 2ኛ እሱ ነው የሚሆነው። በቃ ላይክ ይሄን ያለው የፕሪሚየር ሊግ ቲሞች እና ይሄንን እንትን ነው ቶርናመንት ነው ዶሚኔት ያደረገው ቲም። ስለዚህ ባካችሁ እና ከዚህ በኋላ ደግሞ ፕሪሚየር ሊጉ ተመልሷል ማለት ነው። ስለዚህ ቆንጆ አድርገን እንረጋገጣታለን። ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ አድርሱላችሁ። ፎሎ ማድረግ እንዳይረሳ። መቻችሁ